በሰባተኛው ጠቅላላ ሀገር አቀፍ ምርጫ ከሚወዳደሩ የፖለቲካ ፓርቲዎች መካከል አንዱ ነው። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ። የኢህአፓ ሊቀመንበር መጋቤ ብሉይ አብርሃም ከኛ ጋር ይገኛሉ። ከሳቸው ጋር ቆይታ እናደርጋለን። የኢህአፓ ሊቀመንበር መጋቤ ብሉይ አብርሃም ሃይማኖት ለቃለ መጠይቁ ፈቃደኛ ሆነው የማንፌስቶ የምርጫ ጊዜ ልዩ ፕሮግራም እንግዳችን ስለሆኑ አመሰግናለሁ። እኔም በጣም አመሰግናለሁ። እንኳን ደህና ቆያችሁ። የመጀመሪያ ጥያቄ ኢህአፓ የሰባዎቹን አብዮት ውስታ የነጭ ሽብር ታሪክን ተሸክሞ የሚንቀሳቀስ ፓርቲ ነው። በአሁኑ ሰዓት ከ70 በመቶ በላይ የሚሆነው ኢትዮጵያዊ ወጣት ያን ዘመን አያውቀውም፣ በዛ ዘመንም አልነበረም። ለዚህ ዘመን ትውልድ ኢህአፓ ምን ያደርግለታል? በጣም አመሰግናለሁ። ጥሩ ጥያቄ ነው። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ የዛ ዘመን በተለይ ኢህአፓ በይፋ የተመሰረተው በ1964 በጀርመን በርሊን ነው። ከዛም በኋላ በሀገር ውስጥ በህቡም በይፋም ሲንቀሳቀስ የቆየ ጠንካራ ድርጅት ነው። ኢህአፓ የሚለው ስያሜ ከዚህ ዘመን ትውልድ ጋር ምን ያገናኘዋል የሚለው ይሄ ትውልድ ከዛ ትውልድ የሚይዛቸው ነገሮች አሉ። ስም ደግሞ በራሱ ይሄ ስም ብዙ ገድል የተፈጸመበት በጎ ነገሮችም ያሉበት ገና ያልተመለሱ ጥያቄዎችም ያሉበት ስም ነው። በዚህ ስም ውስጥ የተደራጁ የዛ ዘመን ትውልዶች ዋና ጥያቄያቸው መሬት ላራሹ ህዝባዊ መንግስት በጦርነት ወይም በሌላ መንገድ ሳይሆን በሰላማዊ መንገድ ህዝብ በራሱ የሚመርጠው ስልጣን የሚሰጠው ህዝባዊ መንግስት ጥያቄ ዛሬም አልተመለሰም። ኢህአፓ የሚባል ፓርቲ በዚህ ዘመን በፖለቲካ ፓርቲነት በምርጫ እንዲወዳደር የፈለጋችሁት ገድል ስለፈጸመ ገድሉን ለማስቀጠል ነው? ኢህአፓ ተራማጅ ድርጅት ነው። በ50 ዓመታት ውስጥ ብዙ ነገሮችን ቀያይሯል። ብዙ ሀሳቦችን ለዋውጧል። በብዙ ነገሩ ለውጦች አሉ። ስለዚህ ከዛ ትውልድ የምንወስደው ነገር አለ። ሁለተኛ ደግሞ የዛ ትውልድ መታሰቢያም ጭምር ነው። ስለዚህ ፓርቲ ሳይሆን መታሰቢያ ነው ማለት ነው። አይደለም፣ ፓርቲ ነው። ኢህአፓ አሁን እንግዲህ ኢትዮጵያ ውስጥ ነው አዲስ ነገር የሚሆነው። ረጅም ዘመን የቆየው ኢህአፓ ብቻ ስለሆነ በአሁኑ ሰዓት በተለይ 50 ዓመት በመቆየት ታሪክ ውስጥ ኢህአፓ ነው በኢትዮጵያ ውስጥ ያለው። 100 ዓመት የቆዩ ፓርቲዎች አሉ ስማቸውን ሳይለውጡ፣ ነገር ግን በውስጣቸው ፕሮግራማቸውን፣ ርዕዮተ ዓለማቸውን፣ ብዙ ነገሮቻቸውን እየቀያየሩ ማለት ነው። ስለዚህ ኢህአፓ ስሙ ባይቀየርም በስሙ ውስጥ ስሙ እንዳለ ሆኖ በጣም ብዙ ለውጦችን ያሁን ኢህአፓ ካሁን ቀደም በትጥቅ ትግል ኢትዮጵያ ውስጥ ሲንቀሳቀስና ጥያቄዎችን አስመልሳለሁ ብሎ የተለያዩ የፖለቲካ ተግባራትን ሲያከናውን ከነበረው ምን ወረሰ? ምን ተዋ? በጣም ጥሩ። የኢህአፓ አሁን ላይ እንግዲህ ሰላማዊ ትግል ነው ምርጫው። በሰላማዊ ትግል ነው እየታገለ ያለው። ከሰላማዊ ትግል ውጪ ሌላ መንገድን አይከተልም። ከዛ ትውልድ የወረሳቸው በጣም ብዙ በጎ ነገሮች አሉ። የመጀመሪያው አንደኛ ኢህአፓ የሚለው ስም ውስጥ ወይም እዛ ትውልድ ውስጥ የሀገር ፍቅር አለ፣ ኢትዮጵያዊነት አለ፣ ጠባብ ብሔረተኝነትን መጸየፍ አለ። ቅድም ያነሳዋቸው ያልተመለሱ መሰረታዊ ጥያቄዎች አሉ። ጀግንነት፣ ታማኝነት፣ ጽናት፣ ቆራጥነት አለ። ስለዚህ ከዛ ትውልድ ጽናትን፣ ሀገር ፍቅርን፣ ቆራጥነትን ይወርሳል ይሄ ትውልድ። ከዛ ደግሞ የተሻሻሉ ሀሳቦችን ከመውደቅ መነሳት፣ ከመሳሳት፣ ከስህተትም ጭምር ትምህርት ስላለ በስህተቶች ላይም ተራማጅነትም ስላለ የተሻለ በመሆን ደካማ ጎኖቹን በማሻሻል ጠንካራ ጎኖቹን በማጉላት የተሻሉ ሀሳቦችን ለሀገሪቱ የሚበጁ ሀሳቦችን ከዛ ዘመን የዛ ዘመን ናቸው ብለን አልተውናቸውም። እስካሁን እስካልተመለሱ ድረስ ይዘናቸው የቀጠልናቸው ሀሳቦች አሉ። ሀገር መውደድን፣ ቆራጥነትን፣ መስዋዕትነትን የታሪኩ አካል አድርገው ያነሱትን ያህል ኢህአፓን በማያዋጣ የትግል ስልት መቀየስን፣ አንድ ትውልድ የተሰዋበት የፖለቲካ ስርዓትን መከተልን፣ በከተማ የትጥቅ ትግል መርቶ ወጣቶችን ማስፈጀትን፣ የመጀመሪያውን የነጭ ሽብር ጥይት ተኩሶ ቀይ ሽብር ማፋፈምን መነሻ በማድረግ ኢህአፓ አሁን ከኢትዮጵያ ሕዝብ ፊት ሊቀርብ የሚገባው ፓርቲ አይደለም፣ ሙዚየም ውስጥ ሊቀመጥ የሚገባው ፓርቲ እንጂ የሚል ሀሳብ ለሚያነሱ ሰዎች ምንድን ነው የእርስዎ ምላሽ? ነጭ ሽብር የሚለው የደርግ ፍረጃ ነው።
የራሱ የደርግ መንግስት ያወጣው ስያሜ ነው። የደርግ ፍረጃ ብቻ ሳይሆን የኢህአፓ ታጋይ የነበሩ ሰዎች በጻፏቸው መጽሐፍ ውስጥ የቀይ ሽብር መነሻ የሆነው ነጭ ሽብር የለኮሰው የኢህአፓ ታጋዮች ናቸው ብለው መስክረዋል። አዎ አይ ነጭ ሽብር የሚለውን ስያሜ ያወጣው ደርግ መሆኑን ለማሳየት ነው። ኢህአፓ ራሱን ተከላክሏል። ድርጊቱ ላይ ራስን መከላከል ነበር በወቅቱ የነበረው። ለምሳሌ ደርግ ቀይ ሽብር አውጆ አባላቱ ኢህአፓዎች በተገኙበት ይገደሉ በሚል ያው ምድሪቱ ትናገራለች። የደርግ ባለስልጣናትና የደርግ ታጣቂዎችን ወይም ደግሞ የአብዮቱን ዘብ በተገኙበት ይገደሉ ያለው እኮ ኢህአፓ ነው አይደለም። ቀድሞ ተኩስ የከፈተው ራሱ ደርግ ነው። ይሄ የኢህአፓ የታሪክ መዛግብት ትክክለኛ ሰነዶች ተሰንደው ስላሉ ይፋ የሚሆኑ ናቸው፣ ይፋ የሆኑም አሉ። ስለዚህ ደርግ አንደኛ ምህዳሩን ዘግቶ በአጠቃላይ ፖለቲካ ፓርቲ እንዳይኖር አድርጎ የተማረውን ወይም የተለየ ሀሳብ ያለውን ኢህአፓ ነው ብሎ የጠረጠረውን ጭምር ግድያ አወጀ፣ ቀይ ሽብርን አወጀ፣ እያሳደደ እየገደለ ቀጠለ። በዚህ ሰዓት ያ ትውልድ ያለው አማራጭ የሰላማዊ ትግል በሮች የተዘጉበት ስለሆነ ራሱን መከላከል አለበት። ኢህአፓ በእርግጥ ይቅርታ የጠየቀባቸውን እመጣባቸዋለሁ በስህተቶች ደረጃ ብሎ የያዛቸው ማለት ነው። ስለዚህ ራስን ወደ መከላከል ገባ። ያ ራስን መከላከል ምን ተባለ? ነጭ ሽብር ተባለ። በአንድ ትውልድ ማለቅ ውስጥ ግን ኢህአፓ ተሳትፎ አለው። አዎ ኢህአፓ ይቅርታ የጠየቀባቸውን ወደ ሀገር ቤት ሲገባም በ9ኛው ጠቅላላ ጉባኤም በ50ኛው በዓልም እንዲሁ ይፋ ላድርግ። በዚህ አጋጣሚ የመጀመሪያው የከተማ ውስጥ ትጥቅ ትግልን በተመለከተ ነው። ከተማ ውስጥ የተደረገው ራስን መከላከል ውጊያ በጣም ብዙ ዋጋ ስላስከፈለ እንደ አዲስ አበባ ሌሎችም ከተሞች ላይ የተፈጸመው ያ ባይሆን የሚል ስህተት ነበረ በሚል ይቅርታ ጠይቆባቸዋል። ስለዚህ በዛን ዘመን የነበሩ ወጣቶች በከተማ ትጥቅ ትግል ለከፈሉት መስዋዕትነት እና ላጡት ህይወት ኢህአፓ ኃላፊነቱን ይወስዳል። ይቅርታ ይጠይቃል። ይቅርታ የሚጠይቀው ኃላፊነቱን ወስዷል። ምንድነው እዛ ውስጥ ራስን መከላከል ቢሆንም ነገር ግን ትጥቅ ትግሉ ማነው በወቅቱ የመከላከል ትግሉ ደርግ ጊዜም ፋታም እንኳን አልሰጣቸውም። ኢህአፓዎችን በተገኙበት ይገደሉ የሚል ለምን ወጣቱ ላላስፈላጊ መስዋዕትነት ዳረጉት? በከተማ ትጥቅ ትግል የከተማ ትጥቅ ትግል እስከ አፍንጫው የታጠቀ ጦር ጋር የሚደረግ ትግል በመሆኑ ምክንያት አላስፈላጊ መስዋዕትነትን የሚያስከፍል ውሳኔ መወሰኑ የኢህአፓ ስህተት አይደለም ወይ? አዎ ይሄንን ውሳኔ የወሰነው ደርግ ራሱ ነው። ምክንያቱም የሰላማዊ ትግሉን በር ቢከፈት እንግዲህ የሰላማዊ ትግል በር መዝጋት በራሱ እንደነዚህ አይነት ዋጋ ማስከፈልን ያመጣል። መንግስት የሆነው ወታደራዊው አገዛዝ ለሰላማዊ ትግል በር የማይከፍት አምባገነን ስርዓት ስለነበረ አሁን የሚገርመው ግድያውን የፈጸመው ያንን ሁሉ ወጣት የጨረሰው ንጹህ ሆኖ ሳይጠየቅ ጥቂት አመራሩ ተጠይቀዋል። ሙሉ በሚገባ ተረጋግጧል ብለን አናምንም፣ ፍትህ ማለቴ ነው። ስለዚህ ያ ሁሉ ወንጀል የፈጸመው አካል ያመጣና ኢህአፓ ላይ ይደፈድፈዋል። ወጣቱን አስጨፈጨፉ፣ አስጨረሱ ምናምን የጨረሰው አካል ቁጭ ብሎ ያስጨረሰው እንዴት ብሎ ራስን እኮ መከላከል ነው። አንደኛ ፖለቲካ ትግል አስፈላጊ ነው ብለው አምነው ሌሎች የፖለቲካ ፓርቲዎች በከተማ የሚደረግ ትጥቅ ትግል አላስፈላጊ መስዋዕትነት ስለሚያስከፍል ብለው በገጠራማው የሀገሪቱ ክፍል የሚደረግ ትጥቅ ትግልን በመወሰናቸው ምክንያት ኢህአፓ ከከፈለው ያነሰ መስዋዕትነት ከፍለው በእነሱ አገላለጽ ከኢህአፓ የተሻለ ድል አስመዝግበዋል። ስለዚህ የኢህአፓ ስትራቴጂ ስህተት አይደለም ወይ? አንደኛ ስትራቴጂ ልክ አሁን ነድፈ ቀጥታ ውጊያ ራስ ጀምረ ከተማ ውስጥ አካሂደው ቢሆን ይሄ የስትራቴጂውንም ሌሎቹንም ልታነሳበት ትችላለህ። በወቅቱ ግን በተኙበት ቤታቸው ባሉበት እንቅስቃሴ በሚያደርጉበት በሚስጥር በሚንቀሳቀሱበት ጭምር ደርግ እያሳደደ ገደላቸው። ስለዚህ እያሳደደ ሲገላቸው ያላቸው አማራጭ ራስን መከላከል ግድ ስለሆነ ኢህአፓ እኮ ከዛም በኋላ በገጠር በሌሎችም ስፍራዎች እኮ ብዙ ውጊያ አድርጓል። አፈግፍጎ ራሱን ከከተማም አውጥቶ ማለት ነው። በወቅቱ ግን ደርግ በራሱ በሰላም ከተማ ውስጥ ሆነው የሚታገሉትን ታጋዮች በህቡ ያሉትን ጭምር እያሳደደ ስለገደለ ከተማ ውስጥ ራስን መከላከል ግዴታ ሆኗል ማለት ነው። ሆኖም ግን እንደዛም ሆኖ ኢህአፓውያን ይሄ ስህተት ነበረ ብለው የዛ ትውልድ አመራሮች ይቅርታ ጠይቀውበታል። ይሄ ሁሉ ውዝግብ ያለበትን ኢህአፓ የሚባል ፓርቲ ከአሁን በፊት ወጣቶችን በማስፈጀት ወይም በእርሱ አገላለጽ ወጣቶቹን ራሱን ለመከላከል በሚያደርገው ጥረት በማስፈጀት በስም የሚጠቀስን ፓርቲ
አሁን ላለው ወጣት ምረጥ ብላችሁ የምታቀርቡት እንዲህ ያለው ዝግብ ያለው ፓርቲና እንዲህ ያለ ስያሜ በዚህ ዘመን ምን ያደርጋል ነው ጥያቄ። ጥሩ ይሄ እንግዲህ ኢህአፓ ቅድም ካነሳናቸው ታሪኮችም ከብዙ ነገሮችም የምንረዳው ለሀገር የተከፈለ መስዋዕትነት ነው። ያ መስዋዕትነት የፖለቲካ ግብ አይደለም፣ አማራጭ አልነበረም አይደለም። ትውልድ ሳይሞት ጦርነት ሳይካሄድ በሰላማዊ መንገድ በምርጫ ነው ስልጣን መያዝ የነበረበት። ነገር ግን የነበረው ስርዓት መስዋዕት የሚያስከፍል ሆነ፣ እድል የማይሰጥ ሆነ፣ ሀሳብ ያላቸውን እያሳደደ የሚገል ሆነ። ስለዚህ ያ ሀሳብ አለን፣ ሀገር ትዳን፣ መሬት ላራሹ ህዝባዊ መንግስት ይመስረት፣ በሀሳብ ላይ የተመሰረተ ሌሎች የሰለጠኑ ዓለማት ያሏቸውን እድሎች ኢትዮጵያ ይኑራት ብለው ነው የታገሉት። ደርግ እንዲመጣም ምክንያት የሆኑት የኢህአፓ ልጆች ናቸው። የዛ ትውልድ የትውልዱ ጥያቄ የወጣቱ ንቅናቄ ነው። ንጉሳዊ ስርዓቱ አምባገነን ስለነበር ንጉስ አይከሰስም ተብሎ ብዙ ነገሮች ችግሮች ስለነበሩበት የፖለቲካ የሚባል ምህዳር የሚባልም የለም፣ ፖለቲካ የሚባልም አልነበረም፣ ፖለቲካ ፓርቲም አይታወቅም። ስለዚህ የኢህአፓ አብዛኛው ደግሞ አባላቱ ከሀገር ውጭ ወጥተው የተማሩ ሀገር ውስጥም ያሉ የባላባት የመኳንንት የመሳፍንት ልጆች ሆነው ቤተሰባቸውን ጭምር የተቃወሙ ናቸው። ይሄ ተገቢ አይደለም፣ በሚገባ ፍትሃዊ የሀብት ክፍፍል መኖር አለበት። መስዋዕትነትን እንደ ፖለቲካ ስኬት አድርገው እያቀረቡልኝ ነው እንዴ? አሁን ያ መስዋዕትነት ስኬት ያልሆነው ስልጣን ባለመያዝ ነው እንጂ በዛ መስዋዕትነት ውስጥ ይፈለግ የነበረው ዋናው ዓላማ ሀገር ማዳን፣ ሀገርን የተሻለ አስተሳሰብ ስለዚህ ባላቸው በትግሉ ሀገር አድኗል ብለው ያምናሉ። ኢህአፓ ብዙ በወቅቱ በነበረው ሂደት አንደኛ አምባገነንነቱም ተስፋፍቶ ስለነበር ሁኔታውን በጣም ከባድ ስለነበር የተፈለገው ዓላማ ባለመሳካቱ ዛሬ 50 ዓመት ላይ ድረስ ጥያቄያችን ደርሷል። እስካሁን ድረስ ስላልተመለሰ ኢህአፓውያን የዛ ትውልድ ያስቡት የነበሩት ይመኟት የነበረችው ኢትዮጵያ እውን አልሆነችም። አሁን በዚህ ወቅት ክፍፍሉን በምን ያህል ጨርሶና አንድነቱን ምን ያህል አረጋግጦ ነው ሀገር መራለሁ ምረጡኝ ብሎ የምርጫ አደባባይ ላይ የቆመው? ጥሩ ጥያቄ ነው። እንግዲህ በፓርቲ ውስጥ የተለያዩ ክፍፍሎች ይከሰታሉ። ኢህአፓን አላፈረሱትም እንጂ ብዙ ፈታኝ ነገሮች አጋጥመውታል። ኢህአፓን ባያፈርሱትም በኢህአፓ አባላት መካከል ግን እስከ መጋደል የደረሰ ችግርን ፈጥሯል። አዎ አሁን እኮ አልኩ እኮ ለምሳሌ ህወሓት ከ4 ጊዜ በላይ የመሰንጠቅ አደጋ ገጥሞታል። ፖለቲካ ፓርቲ ሆነ በውስጥህ የተለያዩ ሰዎችን አባል ስለምታደርግ ውስጣዊ ችግር አይፈጠርም ወይም ኢህአፓ ውስጥ አልተፈጠረም ልልህ አልችልም። ችግሩ ውስጣዊ ችግር መፈጠሩ ሳይሆን ውስጣዊ ችግሩን በመገዳደል ለመፍታት መሞከራችሁ ላይ ነው። እሱ የዛን ጊዜ በህቡ ስትሆን ለምሳሌ እሱ ላይም ይቅርታ ጠይቋል። እንዲሁ እንደ ምሳሌ ለመጥቀስ በህቡ ሆነ አንድ የውስጥ አባል ጦርነት ውስጥ ሆነ ወስዶ ለጠላት መረጃ ይሰጣል ብለህ ካመንክ ወይም መረጃ ካገኘ መገዳደል፣ ግድያ እርምጃ መውሰዱ ያለ ነው። በትጥቅ ትግል ውስጥ የሚፈጠር ነው። ይሄ በህወሓት ውስጥ ትጥቅ ትግል ውስጥ ነበረ። በሌሎችም በዓለም ላይ በተካሄዱ የትጥቅ ትግል ሂደቶች ውስጥ እንደነዚህ አይነት ነገሮች ይከሰታሉ። ስለዚህ ይሄን እንዲህ ያለ ባህሪ ካላቸው አመራሮች ሲወርድ ሲዋረድ የመጣ ፓርቲ አሁን ዲሞክራሲያዊ ሆኖ መቀጠል ይችላል የሚለው ጥያቄ እኮ ይሄ ነው። አሁንም ቢሆን እንዲህ ያለ ችግር ቢፈጠር ካሁን በፊት በፈታችሁበት መንገድ ላለመፍታታችሁ ምንድነው ዋስትና? ጥሩ ጥያቄ ነው። ኢህአፓ አሁን ሀገር ቤት ውስጥ ከገባ ራሱ ረጅም ጊዜ እንደውም በአመራርነት ከቆዩት መሃል አንዱ እኔ ነኝ። ሀገር ቤት ከገባ በእነዚህ 7 ዓመታት ውስጥ 3 ሊቃነ መናብርት ተቀይሯል። በሰላማዊ መንገድ ተቀይረውም አማካሪ ሆነው እየቀጠሉ ያሉ አሉ። ለምሳሌ እኔ ለወጣቱ ላስረክብ በሚል ፕሮፌሰር ዝናቡ አበራ ለኔ ስልጣን አሳልፈው በሰላማዊ መንገድ በኢህአፓ ጠቅላላ ጉባኤ ላይ ሰጥተዋል። በዛው ልክ ከኢህአፓ ስፕሊት ሲያደርጉ ወይም ደግሞ ሲሰነጠቅ ተለይተው አሁን ያለው ኢህአፓ ትክክለኛው ኢህአፓ አይደለም ብለው አኩርፈው ውጭ የተቀመጡና ይሄኛው ኢህአፓ መቀጠሉን የሚቃወሙ አሉ። አሁን ምሳሌ የምሰጥህ ሀገር ቤት ገብቶ ሰላማዊ ትግል ማካሄድ ልክ አይደለም የሚል አቋም የያዙ አባላት ነበሩ ከሀገር ውጭም በነበር። ከዛ ውስጥም ደግሞ የተለያዩ ሰላማዊ ትግል ነው የሚያዋጣው የሚለው አብላጫው ቁጥር ያዘ። በዚህ መሀል የሰላማዊ ትግል የመረጠው ኢህአፓ ወደ ኢትዮጵያ ገባ። የተወሰነው ክፍል ደግሞ በአብላጫ የተዋጣው አክሮፎ ኢህአፓ ነኝ ብሎ ቀጠለ። ስንት ኢህአፓ ነው ያለው በዚህ ወቅት? ትክክል አንድ ኢህአፓ ነው ያለው። ህጋዊ የተመዘገበ በኢትዮጵያ ውስጥ የሚንቀሳቀስ ህጋዊው ፓርቲ ኢህአፓ ነው። ውጭ ያሉትና ይሄኛውን ኢህአፓ የሚቃወሙትን ኢህአፓ አይደሉም የምትሉት እናንተ እነማን ስለሆናችሁ ነው? ያው ፖለቲካ ፓርቲ ውስጥ አብላጫ ድምጽ የሚባል ነገር አለ።
ኢህአፓ ደግሞ ወይ በጋራ በሙሉ ድምጽ በመግባባት የምትወስነው ውሳኔ አለ፣ ለአብላጫው ደግሞ መገዛት አለበት። ስለዚህ ኢህአፓ ውስጥ በአብላጫ ድምጽ አልገዛም ብሎ አይ ኢህአፓ ነኝ እያለ ራሱን የሚከፋፍል ሊኖር ይችላል። ያ ግን ህጋዊ አይደለም። ኢህአፓ ነኝ ማለትም ሞራል ልዕልና የለው። ስለዚህ እንዲህ ያሉ ሁለት ኢህአፓዎችን ያላስጣረቀ ኢህአፓ እንዴት ሀገር እመራለሁ ብሎ ለምርጫ ይቀርባል ነው? አሁን እኮ እኛ ለምሳሌ ኢህአፓ ዋናው ዓላማው አይ ሰላማዊ ትግል ቅድም የጠቀስኩት ምሳሌ ያዋጣል፣ እንሞክረው፣ ብዙ አምባገነን ስርዓቶችን ለውጧል የሚል አስተሳሰብ ያላቸው አብላጫውን ያዙ። አይ ምንም ለውጥ ኢትዮጵያ ውስጥ አሁን ያለው ስርዓትም ለውጥ አመጣ የሚለውም ለሰላማዊ ትግል ምቹ አይደለም፣ በትጥቅ ትግል ነው ልንታገለው የሚገባ የሚል ሀሳብ ትንሽዬ ሊሆን ይችላል። እንደ ምሳሌ ነው የምሰጥ እና ያኛውን ሀሳብ በአብላጫ ያሸነፈው በጊዜ ሂደት አሳምኖ ያመጣዋል። ሁኔታዎች ለምሳሌ የምናደርገው አሁን ምርጫ እንገባለን አይደል? አስቻይ ሁኔታ ተፈጥሮ የምናመጣው ውጤት እሱ በራሱ ምላሽ ይሰጣል። እነዛም ሰዎች ደግሞ የሚለወጡበትን እድል ታመቻችላቸዋለ። እርምጃ የተወሰደበት የለም። የሀሳብ ልዩነት ተብሎ አንዳንዱ ከነ ሀሳብ ልዩነቱ ይቀጥላል። አንዳንዱ ደግሞ አይ ሀሳብ ልዩነቴን አልቀበልም ብሎ ሙሉ በሙሉ የራቀ አለ። ስለዚህ ምንም ይሁን ምንም ባልኩ መሰረትና እኛ ውስጥ ደግሞ አንደኛው ይሄ ቢሆንም በተለያየ መንገድ በአመራር ችግር ብስለት ወይም በሆነ ጉድለት በተለያየ ምክንያት ሰዎች ይበታተናሉ፣ ይወጣሉ። ውስጥ ያሉ አባላት ሌሎች ችግሮችም ሊያጋጥማቸው ይችላል። ስለዚህ እነዚህ ችግሮች የምትፈታበት መንገድና ጥበብ መከተል ነው። ኢህአፓ ካለፈው ታሪክ ተምሮ እነዚህን የሀሳብ ልዩነቶች የሚያስተናግደው ዲሞክራሲያዊ በሆነ መንገድ መሆኑ ነው ለየት የሚያደርገው። ስለዚህ አሁን የሀሳብ ልዩነት ቢኖርህም እንኳን የሚወሰድብህ እርምጃ የለም። በሁለት የተከፈለ ውጭ ሀገር የሚኖሩ የቀድሞ አመራሮችን ተጽዕኖ መነሻ በማድረግ እና የሚያራምዱትን ሀሳብ መነሻ በማድረግ ሰላማዊ በሆነ መንገድ መታገልና ሰላማዊ ያልሆኑ ወይም ደግሞ አመጻና እምቢተኝነትን መተግበር የሚገባ ሀሳብ ያላቸው ኢህአፓውያን በእርሱ አገላለጽ ስላሉ ኢህአፓም ራሱ ሲመቸው በሰላማዊ መንገድ ሳይመቸው በአመጻ መንቀሳቀስ የሚፈልግ ፓርቲ ነው የሚል የተለያዩ ወቀሳዎችና ክሶች ይሰማሉ። ምንድነው ለዚህ ክስ እርስዎ የሚሰጡት ምላሽ? እንግዲህ ጥሩ ጥያቄ ነው። እዚህ ሀገር አንዱ የኢትዮጵያ ፖለቲካ ምህዳር ችግሩ ብዬ የማስበው ወይም መንግስት የሆነው አካል በቀላሉ ሊፈርጅ ሲያስብ ከሆነ ኃይል ጋር ያያይዛል። ለምሳሌ እኛ ህዳር 30 ቀን 2016 ዓመተ ምህረት ጦርነት ይቁም ሰላም ይስፈን የሚል ሰልፍ ጠራን። እኔን ወደ አዋሽ አርባ ሲወስደኝ መግለጫ ያወጣውን ሳይ ነበረ የብልጽግና መንግስት። እዛ መግለጫ ላይ ለኦነግ ኦሮሞ ነጻነት ሰራዊትና ፋኖን በመወከል ከተማ ውስጥ አመጽ በማስነሳት መፈንቅለ መንግስት አይነት አካሄድ እንደምንሄድ አድርጎ ሲያወጣ በጣም ነው ይሳቅ ነው፣ በጣም ነው ያሳፈረን። መምቻ መንገድ ናት ይችኛዋ። እኛ ንጹህ ሰላማዊ ትግል የምናካሂድ ከሰላማዊ ትግል ውጪ የሀገር ሌላ አማራጭ እዚህ ሀገር ላይ ያላመጣንን በህጋዊ መንገድ የምንጓዝ በጀርባችንም ፍለፊታችንም ግልጽ የሆነ አማራጩም ይሄ ነው ብለን ያመንነን። የኢህአፓ ትጥቅ ትግል ቢጀምር ያውቀዋል ምን አይነት እንደሆነ ትጥቅ ትግል ውስጥም ስለነበረ በይፋ ተናግሮ ነው የሚጀምረው። ነገር ግን እኛ አሁንም ቢሆን በምንም መንገድ እንደው ዝም ብሎ ለፕሮፓጋንዳና ድርጅቱን ለማጥፋት እና እርምጃ ለመውሰድ የሚደረግ ሐሰተኛ ነገር ነው እንጂ በምንም መንገድ የምንከተለው ሰላማዊ ትግል ነው። ስለዚህ አሁን ሰላማዊ ትግል ስለምናምን እኮ ነው ምርጫ ውስጥ ያለ ነው። በሰላማዊ ትግል ባናምን ኖሮ እነዚህ ሁሉ ሂደቶች የሚያስከፍሉ ዋጋዎች እየከፈልን ባልቀጠልን ነበር። የርዕዮተ ዓለምን የተመለከቱ ጥያቄዎች ማንሳት ፈልጋለሁ። ኢህአፓ ቀደም ሲል ሲመሰረት የነበረው ሲከተል የነበረው እሳቤ የማርክሲዝም ሌኒኒዝም ርዕዮተ ዓለምን ነው። አሁን ደግሞ ኢህአፓ ሶሻል ዲሞክራሲን መርጧል ወይም ደግሞ ወደ ሶሻል ዲሞክራሲ ፊቱን አዙሯል። ምክንያቱ ምንድን ነው? ጥሩ ጥያቄ ነው። ኢህአፓ እንግዲህ ወደ ሶሻል ዲሞክራሲ የመጣው በ1972 በቋራው ሁለተኛው ጉባኤ ነው። ዓመተ ምህረቱን ልረሳው እችላለሁ። ወዲያውኑ በተመሰረተ በጥቂት አመታት ውስጥ ነው ወደ ሶሻል ዲሞክራሲ ከኮሙኒዝም ከሌሎቹ ሶሻሊዝም ወደ ሶሻል ዲሞክራሲ የመጣው። ሶሻል ዲሞክራሲ መጀመሪያ
በወቅቱ የነበረው እንግዲህ የሚቆምለት መርሆች የዛ ትውልድም የተሻለ ያለው ርዕዮት መብት አስከብርበታለሁ ብሎ ያሰበው ርዕዮት ሶሻሊዝም ነበር። ሶሻሊዝም በወቅቱ በአፍሪካም በሌሎች ዓለማትም ሰፊ ስፍራ ኖሮት ነበር። ሆኖም ከኢትዮጵያ ነባራዊ ሁኔታ አንጻር ወደ ሶሻል ዲሞክራሲ መምጣት ያስፈልጋል በሚል ነው። ምሳሌ የምሰጥ ሶሻሊዝም እስከ መገንጠል በራሱ ርዕዮተ ዓለሙ እስከ መገንጠል ይፈቅዳል። መገንጠል የሚለውን ሐሳቤ አለው ማለት ነው። ሶሻሊዝም የራስን እድል በራስ መወሰን እስከ መገንጠል ኢህአፓ የሚደግፈው ሐሳቤ ነበረ። ከርዕዮቱ አንጻር ነው። ሐሳቤውን አይደግፈውም። መገንጠልን አይቀበልም ኢህአፓ ያኔም ቢሆን ለምን አይደግፍም እና አይቀበልም? በትክክል የፖለቲካ ፕሮግራሞቻችሁ እኮ ይህን ሐሳብ እንደሚቀበል ባይሆን በወቅቱ የብሔር ብሔረሰቦችንና የኤርትራን ጉዳይ በተመለከተ የኤርትራን ጉዳይ የቅኝ ግዛት ጉዳይ ሳይሆን እንደ የትኛውም ኢትዮጵያውያን ጭቆና ነበረ ብሎ ያስባል። ነገር ግን በጭቆና ውስጥ ያሉ ኢትዮጵያውያን የራሳቸውን ድል በራስ መወሰን እስከ መገንጠል ይደግፍ ነበር። ያው አልኩ እኮ ርዕዮተ ዓለሙ የርዕዮተ ዓለሙ እንትን ነው። ይሄንን ስለማይደግፍ ነው ቶሎ ወደ ሶሻል ዲሞክራሲ የተቀየረው እኮ ቀየረው እንጂ ይቀበለው ነበር። ከርዕዮተ ዓለሙ አንጻር እዛ ውስጥ አሁን ይሄ ሶሻሊዝም የሚባለው ርዕዮተ ዓለም እንዳልከው ያነሳል። ኢህአፓም የመደብ ጭቆና አለ ብሎ ያምን ነበረ። በወቅቱም ያምናል። የተለያዩ ማንነቶች ወይም ሐሳቤዎች ተገቢ ያልሆኑ ነገሮች የመብት ጭፍለቃዎች አሉ በንጉሳዊ አስተዳደሩም በሌሎቹም። ስለዚህ ይሄ እምነቱ ነው። ሆኖም ኤርትራ አትገነጠልም የሚል አቋም ስለያዘ ኤርትራ ላይ እኮ ከሰልጥነው የመጡ የሰራዊት አባላት የነበሩ ታግተው ረጅም ጊዜ ተይዘዋል። ኤርትራ ውስጥ ስቲል እስካሁን ኤርትራ የኢትዮጵያ ራስ ናት ብሎ ኢህአፓ ያምናል። ኤርትራም እንደ በፌዴሬሽን ነው የሚያያት እስካሁን ሲሉ ያሁንም ኢህአፓ ኤርትራን እንደ ሀገር ኤርትራን የኢትዮጵያ አካል ናት ብሎ ነው የሚያስበው። አዎ ኤርትራን የሀገር እውቅና አይሰጣትም። ፓርቲው ሀገር ናት ብሎ አያምን። ስለዚህ ኤርትራ የኢትዮጵያ ራስ ናት። ያለ ኤርትራ ኢትዮጵያ ምንም ናት፣ ያለ ኢትዮጵያም ኤርትራ ምንም ናት። ስለዚህ ኢትዮጵያን ለማዳከም የተሸረበ ሴራ ነው ብሎ ስለሚያምን ግን እኮ ኤርትራን የኢትዮጵያ ግዛት አካል አድርጎ በማስቀጠል ጥረት ውስጥ ደርግን በማዳከምና የኤርትራ ኃይል ተጠናክሮ እንዲወጣ እኮ አንድ ሚና የተጫወተው እኮ ራሱ ኢህአፓ ነው። እውነት ለመናገር ደርግን ያዳከመው የራሱ አምባገነናዊ አካሄድ እና በውስጡ የፈጠራቸው ስህተቶች ውስጡንም ራሱንም የበላ ኢህአፓ ታዲያ ደርግን ሲዋጋ የነበረው ደርግ ራሱን ስላዳከመ ራሱን እንዳያዳክም ለመከላከል ነው። የኢህአፓ ውጊያ እኮ የነበረው አንደኛ ከማን ጋር ነው? ኢህአፓ ከደርግ ጋር ነው። ምን ለማድረግ? ከስርዓቱ ጋር። ስርዓቱ ምን ለማድረግ ነው ስርዓቱ? አሁን ደርግ ይሄድበት የነበረውን አምባገነናዊ አካሄድ እንዲያቆም ማለት ነው። ደርግን ለማረም ነው እንጂ ደርግን ለመጣል አልነበረም እንዴ? የአምባገነንነት መውደቅ አለበት። ስለዚህ የሚወድቀው ደግሞ ስታዳክሙት ነው። እሱማ ያው ትግል ውስጥ እስከገባ ድረስ ትጥቅ ትግልም ይሁን ምንም አማራጭ ከሌለ የሰላማዊ ትግል አማራጭ ከሌለ መዋጋት አይቀርም። ስለዚህ ተዋግታችሁ ደርግን በማዳከማችሁ እኮ ነው ደርግ የአገርን አንድነት ለመጠበቅ በሚያደርገው ጥረት ውስጥ እናንተ አንዱ የደርግን ኃይል የሚያዳክም አካሉ ናችሁ እኮ ነው ኤርትራ እንዲገነጠል ግባት የሆናችሁት። እሱን ነው ብሎ ማመን አይቻልም። ምክንያቱም አይደለም ኤርትራ ከደርግ በኋላ ወያኔ ነው የገነጠለ። ያው ወያኔ ስለሆነ እሺ ማኒፌስቶአችሁ ላይ ሶሻል ዴሞክራሲ የሚቃወመው ከፍተኛ ንብረትን በማካበት ሰርቶ አደሮችን ከመጠን በላይ መበዝበዝን ስለሚያስከትል ነው ብላችኋል። ምን ማለታችሁ ነው? ምን እስቲ ድገመው። የማኒፌስቶአችሁ ላይ ርዕዮተ ዓለማችሁን በገለጻችሁበት አገላለጽ ላይ ሶሻል ዴሞክራሲ የሚቃወመው ከፍተኛ ንብረት በማካበት ሰርቶ አደሮችን ከመጠን በላይ መበዝበዝን ነው ብላችሁ አስቀምጣችኋል። ምን እያላችሁ ነው? እንግዲህ ሰርቶ አደሩ ያው ሶሻል ዲሞክራሲ ዋናው መገለጫው የሊበራሊዝም ነጻነት ነው። የሶሻል ዲሞክራሲ እንዲሁ ስትተረጉመው እኩልነት ነው። የምን እኩልነት? የፍትሃዊ የሀብት እኩልነት፣ ፍትሃዊ የሀብት ክፍፍል። በዓለም ላይ ሰዎችን ሁሉ እኩል ማድረግ ይቻላል እንዴ? ምን አይነት እኩልነት የሚለው ነው። የኢኮኖሚ ደረጃው ከፍም ዝቅም ሊል ይችላል። ነገር ግን ቢያንስ እኩልነት፣ የትምህርት እኩልነት፣ የሀብታም ልጅ የደሃ ልጅ እኩል ሆኖ መማር አለበት። የጤና ሆኖ መማር ማለት አለበት። በተመሳሳይ ደረጃ መማር አለበት። በተመሳሳይ ደረጃ መማር አለበት። እሱንማ እኛ በዝርዝር የትምህርት ፖሊሲያችን ላይም አቅርበዋል። የጤና እኩልነት፣ ጤና አሁን ሶሻል ዲሞክራሲ የሚከተል ርዕዮተ ዓለም የሚከተል መንግስት ሶሻል ዲሞክራሲ እንዲሁ ሲተረጎም ራሱ ባጭሩ ስናስቀምጠው መጽዋች መንግስት ነው የሚባለው።
መጽዋች መንግስት፣ ሰጪ መንግስት እና ፍትሃዊ የሀብት ክፍፍል እንዲኖር የሚያደርግ መንግስት ነው። ያለውን ሀብት ዜጎች በእኩልነት እንዲጠቀሙ በፍትሃዊነት እንዲጠቀሙና ተጠቃሚ እንዲሆኑ በትምህርትም እኩል እንዲሆኑ ስለዚህ እኩል ሰርቶ አደሩን ከከበርቴው መጠበቅ ማለት ምን ማለት ነው? ከበርቴው እንዳይበዘብዘው ምኑን እንዳይበዘብዘው? ለምሳሌ በአሁኑ ሰዓት ጥቂት ግለሰቦች ወይም ጥቂት ከበርቴዎች ሰርቶ አደሩን፣ ሰራተኛውን፣ መካከለኛ ገቢ ያለውን እየበዘበዙ ነው ብለን እናምናለን። ይሄ ከደርግ የሶሻሊዝም ስርዓትና የእዝ ኢኮኖሚ በምን ይለያል? እሱ የሚለይበት ይሄኛው ያኛው መጠን ከዚህ መጠን አጥነፍ ይላል። መጠን ገደብ ያስቀምጣል። ከሱ በስተቀር ግን የእናንተ የምታራመዱት ተመሳሳይ ነው። እሱ ብቻ አይደለም። አይ ተመሳሳይ አይደለም። አሁን ሶሻል ዲሞክራሲ ከሊበራሊዝም ከሌሎቹም ፖሊሲ እንግዲህ ፖሊሲ ማለት መርህ ማለት ነው እንደምታውቀው ወደ አማርኛ ስንተረጉመው ኢኮኖሚያዊ። አሁን ለምሳሌ ኢህአፓ ሶሻል ዲሞክራት ስለሆነ የኢኮኖሚ ፖሊሲ ሲያወጣ ማዕቀፉ ምንድነው? ምን ያህል ሰርቶ አደሩ፣ ላባደሩ፣ ድሃው፣ መካከለኛ ገቢ ያለው ተጠቃሚ ይሆናል የሚል መርህ ፖሊሲ ነው የሚያወጣው። የሶሻል ዲሞክራሲን የሚያራምዱ ሀገራት ከበርቴ ከሚባለው አካል ከፍተኛ ግብር በመጣል ገንዘብ ይሰበስቡና ይሄን ገንዘብ ያከፋፍሉታል። እናንተ ሶሻል ዲሞክራሲን ኢትዮጵያ ውስጥ የምታራምዱ ከሆነ አንደኛ ኢትዮጵያ ውስጥ ጠንካራ የግል ዘርፍ የለም፣ ሁለተኛ ከበርቴው የለም። ስለዚህ ከማን ሀብት ወስዳችሁ ነው ለማን የምታከፋፍሉት? ጥሩ ጥያቄ ነው። እንግዲህ ኢትዮጵያ ውስጥ ከበርቴዎች የሉም ወይ? ምን አይነት ከበርቴዎች የሚለው ላይ ልንከራከር እንችላለን እንጂ አሉ። ኢትዮጵያ ብዙ ሀብት አላት። በመንግስት ስርም ያሉ ቁጥጥር ስር ያሉ ብዙ ሀብቶች አሉ። ኢትዮጵያ ሊከፋፈሉ የሚገቡ ብዙ ሀብቶቿን በሚገባ አልተጠቀመችም። ሊቀመንበር፣ የኔ ጥያቄ ኢትዮጵያ ውስጥ ከፍተኛ ግብር ጥላችሁበት ከዛ ግብር ከፍተኛ ገንዘብ ሰብስባችሁ የምታከፋፍሉት ሀብትና ሀብታም አለ ወይ ነው? አሁን እሱ ላይ ለምሳሌ አለ። እሺ አለ አሉኝ። ነገር ግን በማንፌስቷችሁ ላይ ምን ይላል? በኢትዮጵያ የከበርቴው ስርዓት በውጉ ያላደገበት ሁኔታ አለ ደግሞ ብላችኋል። በትክክል። ስለዚህ የከበርቴው ስርዓት ያላደገ ከሆነ ከበርቴ የለም ማለት ነው እያልን ያለ ነው። ምን አይነት ከበርቴ ነው ያለው የሚለው ላይ ቅድም ብያለሁ። ኢትዮጵያ ውስጥ ለምሳሌ ሌሎች ዓለማት ላይ ለ50 ዓመት እንዳያፓ ለ100 ዓመት የዘለቀ በጣም የተረጋጋ የከበርቴ የለም ነው እያልን ያለ ነው እንጂ ስርዓት ወለድ ከበርቴዎች የሉም እያልኩ አይደለም። ስለዚህ ኢትዮጵያ ውስጥ ከፍተኛ ግብር ጥላችሁበት ለድሃው የምታከፋፍሉትን የሚሰጥ ከበርቴ ያለ ብላችሁ ታምናላችሁ? አለ ብለን እናምናለን። አለ ካላችሁ ማንፌስቷችሁ ላይ ለምን የከበርቴው ስርዓት በውጉ አላደገም አላችሁ? አላደገም። አሁንም ካላደገ ከበርቴው ከየት መጣ? ጥሩ ጥያቄ ነው። ከበርቴውም አለ፣ ግን ያው በስነ ስርዓት ከበርቴው ካለ የከበርቴ ስርዓቱ አድጓል ማለት ነው። አላደገም። ካላደገስ ከበርቴው የለም ማለት ነው። የሉም እንዴት እንላለን? ቅድም እያልኩ እኮ ነው። ኢትዮጵያ የጥቂት በሺዎች የሚቆጠሩ የማይቆጠሩም ወይም የጥቂቶች ሀገር ናት እያልን እነዚህ እኮ ብዙ የያዙት ሀብት አለ። ስለዚህ ከበርቴ አሉ። እነዚህ ከበርቴዎች ግን ቅድም እንደገለጽኩልህ ምን አይነት ከበርቴዎች ናቸው? ብልጽግና ሲወድቅ አብረው የሚወድቁ ምክንያቱም መሰረታቸው በትክክልም ይሄ እውነተኛ የሆነ የሀብት ምንጭ አይደለም። አንዳንዶች ስለዚህ እውነተኛ የሀብት ምንጭ ከሌላቸው እውነተኛ ሀብት ያላቸው ከበርቴዎች አሉ ማለት ነው። እንፈጥራለን አይደለም። የኔ ጥያቄ እናንተ እኮ በዚህ ምርጫ ተወዳድራችሁ በሚቀጥለው አመት ነው መንግስት የምትሆኑት። መቼም ግንቦት ላይ ምርጫው ተከናውኖ ሰኔ ላይ የምርጫ ውጤት ተነግሮ መስከረም ላይ መንግስት ሲመሰረት እናንተ ብትመረጡ መንግስት የምትሆኑት በቃ የሚመጣው አመት መስከረም ላይ ነው። በ4 እና በ5 ወር ውስጥ እንዴት አይነት ከበርቴ ነው እንፈጥራለን የምትሉት? የተፈጠሩ አሉ። አሁን ይኸው ልንገርህ፣ ህጋዊ የሆኑትን እናስቀጥላለን። በህገወጥ መንገድ ሀብት ያከማቹት ነው ስጋት የምንሆንባቸው። ስለዚህ እንደዚህ ከሆናችሁ ስጋት የሆናችሁባቸውን በማንፌስቷችሁ ላይ እንዳስቀምጣችሁት ከፖለቲካ ፓርቲዎች ጋር ንክኪ ያላቸው የንግድ ድርጅቶችን እናፈርሳለን ነው ያላችሁት። እንደውም ቃል በቃል በእናንተ እይታ ደግሞ አብዛኛው ኢትዮጵያ ውስጥ ያለው አሁን ባለጠጋ ከፖለቲካ ፓርቲ ጋር ንክኪ ያለው ነው። ጥቂቶች አሉ። አሁን ሁሉንም ከምንም ጋር ንክኪ የሌላቸው አሉ። አብዛኛዎቹ ግን ከመንግስት ጋር ንክኪ ያላቸው ናቸው። ከፓርቲ ጋር እንደመጣችሁ ታፈርሷቸዋላችሁ። ካፈረሳችሁ ከፓርቲ አይኖርም። ጥቂቶች አሉ አልኩ። ስለዚህ ከነዚህ ጥቂቶቹ ላይ ታክስ ሰብስባችሁ ወይም ደግሞ ከፍተኛ ግብር ጥላችሁ ለድሃው ታከፋፍላላችሁ። ለድሃው እኮ እሱም ብቻ አይደለም። ሶሻል ዲሞክራሲ እኮ የሚለው እንደሱ ነው። አሁን
አንድ ሀገሪቱ ያልተጠቀመችባቸው ብዙ ሀብቶች አሉ። የመሬት ሀብት አለ። እስካሁን እኮ ከ30% የማይሞላ መሬት ነው ታረሰ የሚለው መንግስት እሱ የከበርቴ አይደለም ታዲያ። ቆይ አሁን በጥቂት የተያዙ እንደገና መንግስት እኛ በመሬት ፖሊሲያችን ላይ መንግስትም እኮ መሬትም ያከፋፍላል ይላል። መሬትም እናከፋፍላለን። ስለዚህ መንግስቱ ናችሁ መሬት የምትከፋፍሉ ከሆነ የመሬት ባለቤት እናንተ ናችሁ አይደለም። የመሬት ባለቤት ካልሆነ ባለቤት ሆነን እኮ አይደለም። ባለቤት ያልሆኑ አሉ። ባለቤት እንዲሆኑ ለምሳሌ በመንግስት ቁጥጥር ስር ያለውን የመንግስት የሆነውን ሀብት ተወስድና የግል እንዲሆን ነው የምታደርገው አይደል? ስለዚህ ስታከፋፍለው መሬቱ ላይ የእናንተ መንግስት ማዘዝ ይጀምራል ማለት ነው እስኪስከፋፈል ድረስ። እንደዛ ብሎ መደምደም ሳይሆን አሁን እኛ እንዳልነው መሬት የኛ የሆነ መሬት የለም። መሬት የራሱ አሁን ምሳሌ የማንን መሬት ነው የምታከፋፍለው? ጥሩ ጥያቄ ነው።